ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ይወዳል። ውሸት ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶች ሻይተኙልሽም። እነሱ ለጥሎ ነው የሚያድሩት። ይገርማቸዋል። እነሱ ለጥሎ ነው የሚያድሩት ለራሳቸው እንቅልፋቸውን እየጠጡ ሁልጊዜ የምትደጋገም ቃላት ናት እቺ። አባቶቻችን ለምን ጠልቀው ገብተው እውነት መሆንና ለመሆኑን ለምን እንደማይነግሩ አቅም። ለምሳሌ እስቲ የት ጋር ነው ባልና ሚስት የተፋቱት? ሁሉም ነው ያሉት አይደለ? እስቲ የተጠመቁትን በሙሉ አግኝተዋቸዋል ማለት ነው እኚህ አባት። ወይም ደግሞ እንደዚህ ብሎ የሚናገሩት መምህራን በሙሉ ባልና ሚስት ሊጠመቁ ሄደው ወይም ሚስት ልትጠመቅ ሄዳ ባሏን ፈታለች፣ ባል ሊጠመቅ ሄደው ሚስቱ ፈቷል ብለው የሚሏቸውን ያምጧቸው እስቲ። እንትን ማስታወቂያ ይልቀቁና እኔ ሄጄ ነበር እንደዚህ ተፋትቻለሁ ይበሉ ለህሊና። በእውነት ነው የምላችሁ ለህሊና እስቲ ይበሉ። የለም ከየት ያመጡታል? የሚገምቱትን አንድ ሰባኪ ምንድነው አንድ ሞኝ የተከለውን 50 ምናምን አይነቅለውም ይባላል አይደል? አንድ ጊዜ ተነገረች፣ በቃ እሷ ነች የምትደጋገመው። ግን እስቲ አምጣ በቪዲዮ ማን ያሁን በቲክቶክ ላይ ገብቼ አንድ ጊዜ ኮሜንት ሰጠውኝ። በርቱ ደስ ይላል ወንድማማቾች ስል ጊዜ አንዱ ከአድሚኖች ውስጥ ማን ነው ካሉት ቲክቶክ ውስጥ ካሉት ገስት ውስጥ ካሉት ውስጥ አንዱ መምህር ተስፋዬ ኮሜንት ላይ ኮሜንት ሲሰጠው እናስገባውና ሲጠያቄን ጠይቀዋል። ከዛ ላኩልኝና ገብቶኛል። በኮሜንት እንደዛ ሲናገር በቃሉም ሲናገር ሰምተሻልና እንደምን አላችሁ እግዚአብሔር ይመስገን ብሎ አንድ ሰው ነው የመለሰልኝ። ከዛ ውስጥ ወደ 8 ነው 7 ሰዎች እኮ አሉ እናንተ። አንድ ሰው እግዚአብሔር ይመስገን አለኝ። እንዴ አንድ ሰው ብቻ ነው እንዴ ያለው? ሁላችሁም እግዚአብሔር ይመስገን አትሉም እንዴ አልኳቸው። አሁንም እግዚአብሔር ይመስገን ያለው አንድ ሰው ነው። ከዛ አይ ቤቱ ባዶ ነው መሰለኝ ሰው የለም ለካ ሰው ያለ መስሎኝ ይቅርታ በረት ብቻ ነው እንዴ አልኩኝና ውጥት ኮሜንቱ እንዳለ ተጥለቀለቀ። በቃ ስድብ እና እግዚአብሔር ይመስገን እንዴት ማለት ያቅታችኋል? ምን ወንድማችሁ አይደለም ወይ? እግዚአብሔር ይመስገን ማለት ምንድነው ችግሩ? እንዴት አፋችሁን ትዘጋላችሁ? ከዛ ደግሞ አንዱ አገባችና እኔን አስገቡኝ በእናታችሁ ለምን ዝም እንዳላችሁ ልንገራችሁ አለቻቸው። አስገቧት። ለምን ዝም እንዳላችሁ ታውቃላችሁ? እናንተ አፍ ላይ ያለው እውነት ስላልሆነ የሚለግማችሁ ነገር ስላለ ነው። እሱ ገብቶ እንደምን አላችሁ ብሎ ሁለት ጊዜ ጠየቀ፣ አልመለሳችሁለትም። ይሄ ነብዩ ኤልያስ በዓል እያሉ ሲጠሩት በዓል አልመጣላቸው። ነብዩ ኤልያስ ስራው ሲሰራ ግን የእግዚአብሔር መንፈስ መጣ። ስለዚህ እንደዛ ነው ብላ ነገረቻቸው። ምን ለማለት ፈልገሽ ነው ብለው እንዳለ 8ቱም ሰደቧት። እግዚአብሔር ይመስገን ለማለት ያልገባችሁ ያልተናገራችሁ ለመሳደብ አፋችሁ ለምን ተከፈተ? እንደገና አስገባዋለሁ ይገባል እንደገና ብላ ዋናዋ ቲክቶከሯ አስገባችኝ። እንደገና እንደምን አላችሁ አልኳቸው ድጋሚ። ከዛ ራሷ እግዚአብሔር ይመስገን አለችና 2 ሰው አገዘኝ። እንዴ ኧረ 8 ሰው እየታየኝ ነው። ምን ነው እንደው እግዚአብሔር ይመስገን ማለት ችግር አለው እንዴ? አንድ ሙስሊም እንደምን አላችሁ ሲል እግዚአብሔር ይመስገን አትሉም ወይ? እኔ ደግሞ ክርስቲያን ነኝ ወንድማችሁ ነኝ። ምንድነው ችግሩ? እግዚአብሔር ይመስገን ለምን አትሉም? ጸጥ። አቤት አቤት አቤት! ሰው የሰራውን ያውቃል። እስቲ እንደው እግዚአብሔርን ማመስገን ለአንድ ወንድም እግዚአብሔር ይመስገን ብሎ መመለስ ምን ይከብዳል? እሺ በሉ ጠይቁኝ እስቲ እንደው ከተዘጋ አንደበት ውስጥ ጥያቄ ልስማ እስቲ። እንደምንም ቆርቆሬ በር አንኳኩቼ የሚከፍትልኝ ሰው አጥቻለሁ። በሩን ሰብሬ ልግባ አልኩኝና ያው እንትን ነው ቤት ስለሚሉት ቲክቶክን እስቲ በሩን ሰብሬ ልግባ እዚህ ቤት ሰው አለ ብዬ እስቲ ጠይቁኝ አልኳቸው። ከዛ እኔ ጥያቄ አለኝ አላለም አንዱ። ጥያቄ አለ? አዎ። እግዚአብሔር ይመስገን ካላልከኝ አትጠይቀኝም አልኩት። ከዛ እሺ እግዚአብሔር ይመስገን አለኝ። እንዴ በእልህ ነው እንዴ የምትለው? እግዚአብሔርን የምታመሰግነው በእልህ ነው እንዴ? ምላሹ ይሄ ነው እንዴ አልኩት። እንዴት አይነት ሰዎች እንደሆኑ ጉድ እኮ ናቸው በእውነት። ከዛ እኔ የምልህ እናንተ የምታስተምሩት ትምህርት በጣም ብዙ ሰዎችን አለያይቷል፣ አፋጅቷል። እገሊት አርጋብሻለች እየተባለ አለኝ። አምጣ ውስጥ ቪዲዮን አልኩት። አሁን ያለበትን አላውቅም አለኝ። በቃ ስታመጣ እመጣለሁ። መቼ ልምጣ አልኳቸው። ተዘጋጅተንበት እንምጣ አሉኝ። መቼ? ነገ አለኝ። እርግጠኛ ነህ ነገ ታመጣዋለህ? አዎ። አይ ግድ የለም ከነገ ወዲያ ምናምን 1-3 ቀን አራቀልስጥ አልኩት። እሺ አለኝ። ከዛ በአራተኛው ቀን ላይ በቀጠሩኝ ቀን ተገኘሁኝ። ሁሉም የነበሩት አሉ። ተጨማሪ ሌላ ሰው ማስገባት ስለማይችል ራሳቸው አሉ። ከዛ ይሄው ይዤ መጥቻለሁ አለ። እሺ አምጣ አልኩት። የሚያመጣው ሌላ ይሄ በስጋንትን ውጣ ብላም ሲሉት እንደገናም ደግሞ ሌላ በቃ የማይገናኝ አዳልሞት የሚባል አምጣልኝ ከመጽሐፍ ቅዱስ ጠቋር የሚባል መጽሐፍ ቅዱስ ገድል ውስጥ አለ ወይ? ምን የማይገናኝ ማለት ነው።
እንዴ? አንድ ጸበል ቦታ ላይ አንድ መንፈስ ጮኸ፣ ሉሲፈር ነኝ አለ። ሉሲፈር ነኝ ብሎ ሲጮህ ከመጽሐፍ ቅዱስ ትፈልገው ነው? ወይም ደግሞ እኔ የበረሃው ጋኔን ነኝ ይዣት ነው በረሃ ላይ ስላለ የበረሃ ጋኔን በረሃ ላይ ይዣት ነው እንዴት ታረጋታለህ? እንደዚህ ጥርሷን አንቀራጫ ጥርስ ማንቀራጫ ያልክ እያንዳንዱ ቃላት ልትፈልግ ነው እንዴ? መንፈሱ እኮ ስሙን የተናገረው አዳልሞት የሚባል መንፈስ ነኝ። እሱን ስም ለምን ከመጽሐፍ ቅዱስ ትፈልገዋለህ? እኔ እኮ አዳልሞት የሚባል ሰይጣን አለ ስል እኔ ፈልስፌው ሳይሆን ማን ነው ስምህ ተብሎ ተጠይቆ አዳልሞቴ ነኝ ብሎ ተናግሮ ነው። አይደለም ልትለው ነው? ስምህ አይደለም ከበደንህ ልትለው ነው? እኛ ያመጣ ነው እኮ አይደለም። የአቡነ ተክለ ሃይማኖትን ገድል ከፈትኩኝና እዛ ላይ የምትለፈልፈዋን ዛፍ አመጣኋት። ዛፍ መጽሐፍ ቅዱስ ሲያወራ አይተሃል አልኩት። አላየሁም አለኝ። እሺ ታዲያ ገድሉ ውስጥ ተጻፈ የተክልየ ገድል ተሳስቷል ማለት ነው አልኩት። እንዴ እሳቸው ገድል እኮ መጽሐፍ ቅዱስ ነው አልኩት። አዎ ልድ ነው አይደል? ገድል ነው። አዎ መጽሐፍ ቅዱስ ውስጥ አይደል ይጠይቀኝ። አዎ ገድል ውስጥ ያለው ነገር ስህተት አለበት። እስቲ አምጣ አልኩት። ከየት ታመጣዋለህ ይሄን አልኩት። እና በጣም ብዙ ችግር ያለባቸው ወንድሞችና እህቶች አሉ። ከዛ ማስረጃ ሊያቀርቡ አልቻሉም። ማለት በትክክል ተጣልተናል የሚሉ ሰዎችን ሊያመጡ አልቻሉም። ከዛ አንዷ ጎርጎራ ከማህበረ ቅዱሳን ውስጥ አመጣች። ማህበረ ቅዱሳን ቪዲዮ ላይ እንደዚህ ሆኖ ሁለት ባልና ሚስቶች እስጢፋኖስ ቤተክርስቲያን መምህር ግማሽ ያጠምቁ ምናምን ብሎ የተናገሩትን። እሺ ስንት ናቸው ታዲያ እነዚህ አልኳት። አዎ እነዚህን አመጣው አለችኝ። አይ ሁሉም ሰው እንዴ ጉባኤ ላይ የመጣ ሰው በሙሉ ወንጌል ሰምቶ ንስሐ ይገባል አልኳቸው። አይገባም አሉ። ስለዚህ እንዴት ነው ከጉባኤ መካከል አንዲት ሴት መጣ በሚዲያ ስለተናገረች የሁሉም ሰው ችግር ሆኖ የሚታየው? ስንት ሰው እንደዛ ሲናገር ሰማችሁ? አንዲት ሴት መጣ ተናገረች አይደል? እውነት ይሁን ውሸት ይሁን በምን አረጋግጣችሁ? መልስ ተመልሶላቸዋል አልተመለሰላቸውም? እነዚህ ሰዎች በዛ ሰዓት ምን ያህል ጉባኤውን አዳምጠዋል? ሚዲያ መጥተው እንደዛ ቃለ መጠይቅ ሲደረግላቸው ምን ያህል እርግጠኞች ናችሁ? ስለ ኢንተርቪውስ ምን ያህል እርግጠኞች ናችሁ እናንተ? በቃ ምንም መልስ ሊመልሱልኝ አልቻሉም። ማስረጃ አምጡ፣ የለም ዝም ብሎ በስማ በለው ነው። በሉ እንግዲያውስ እግዚአብሔር እስመ አልቦ ነገር ዘይሳነው ለእግዚአብሔር ተብሏል። ለእግዚአብሔር የሚሳነው ነገር የለም ተብሏልና ምንም የሚሳነው ነገር የለም፣ ሁሉ ነገር ያደርጋል። በስልክ አጋንንትን ማስወጣት ይኸውና እኔና እናንተ በስልክ አይደል የምናወራው? አንድ ጋኔን እዚህ ጋር አሁን ቢጮህ በስላሴ ስም ረፍ አትረብሸን ሲባል እሺ ብሎ ቢል በምንድን የታዘዘው? በስልክ። ታዲያ ምንድነው ችግሩ አልኳቸው። እናንተ መካከል አንዲት ልጅ ወይኔ ብሎ ቢጮህ ምንድነው የምትሉት? ውጣ ከዚህ አስወጣት ነው የምትሉት? ነው ጋኔኑን ነው የምትገስጹት? በኢየሱስ ክርስቶስ ስም በስላሴ ስም ታሰር እግዚአብሔር ገስጽ ትሉታላችሁ። እግዚአብሔር ገስጽ ምን ማለት ነው? ማሰር አይደል? አዎ። በምን? በስልክ ቲክቶክ ላይ ሆነው የሚያስተምሩ ወንጌል የሚያስተምሩ የለም? አዎ። በቲክቶክ ወንጌል ይገባል እንዴ? አዎ ይገባል። ታዲያ መንፈስን ስለማሰር እግዚአብሔር ቃል ለምን አይገባም? ለምንድነው ሰይጣን ለማሰር አይገባም? ወንጌል ለማስተማር ግን የእግዚአብሔር ቃል በስልክ ውስጥ ያልፋል የምትሉት ለምን መርጦ አልቃሽ ትሆናላችሁ? የለም። እና አንዳንዴ የግል ስሜቶቻቸውን እንጂ የሚያንጸባርቁት ወይም የሆነ ሰባኪ ሰውን ሲያንጸባርቅ ያንን ይዘውት ዝም ብለው ይሮጣሉ እንጂ የተረጋገጠ እንደው በቂም አርኪ የሆነ ጥያቄ አቅርቦት አርኪ መልስ እንኳን እንዲመለስ የሚያደርግ ነገር አያቀርቡም። እና እኛ አባት የተናገሩት ነገር ውሃ ያነሳ ምንም አይነት ስለሚያጠምቁት አባቶች መረጃ የላቸውም። ሁሌ በጆሯቸው ያቺ የሰሟትን ነገር ይደጋግሟታል። ስራዬ ብለው ቁጭ ብለው አዳምጠው አያውቁም እንዴ? ለምሳሌ በጣም ብዙ ምዕመናን በተሰበሰቡበት መካከል አንድ አጋንንት የያዘው ሰው ወይኔ ተያዝኩኝ፣ ስንት ዓመት ሙሉ ሲጋራ አስጨሽ ጫት አስቀሜው፣ ስንት ዓመት ሙሉ ዘማዊ አድርጌው እንደዚህ ወይኔ አሁን ሚካኤል ያዘኝ አለ። ምስክርነት አይደለም ይሄ? ለምን እንደዚህ ትናገር? ዝም በል ለሲጋራ እንዳስጨስከው ተናገርክ ይባላል? ለምን ተናገርክ? ለምን እንደዚህ እንዳረከው ተናገርክ ይባላል? ምን ላይ ነበር ያቋረጥኩት? እስቲ አስታውሱኝ። ተቋርጦ ነበር አይደል? ድንገት ከተቋረጠ የቆየ ከሆነ ጻፉልኝ እስቲ። ስለ ስልክ ነው። አይ
እንደዛ ከሆነ ቆይቷል ከተቋረጠ ማለት ነው። ሲጋራ ጎሽ በቃ ሰምታችኋል። ሲጋራ አስጭሼዋለሁ፣ ጫት አስቀሚዋለሁ፣ ዝሙት አስፈጽሜዋለሁ፣ አንከራተትኩት፣ ዛሬ ቅዱስ ሚካኤል ያዘኝ ብሎ ህዝብ መካከል ጮኸ እንበል። ከዛ አንድ ቄስ መጥቶ ዝም በል ምን ትለፈልፋለህ? ማን ነው ያስለፈለፈ ያለው? ቅዱስ ሚካኤል ያዘኝ ነው አይደል ያለው? ወይኔ እያለ አሁን እዛ ሲጋራ የሚያጨስ ካለ ጫት የሚቅም ሰው ካለ ወይኔ እኔም እኮ ማጨሰው በአጋንንት ነው ማለት ነው። ይህ ሁሉ ነገር እንደዚህ የምንከራተተው በቃ እጠመቃለሁ ብሎ ከዚህ ከጮኸ አጋንንት ቢሰማና ቢማር ቢጠመቅ ቢድን ከአጋንንት ነው የተማረው? አጋንንት ነው ቁጭ ብሎ ወንጌል ያስተማረው? ወይስ እግዚአብሔር አጋንንቱን ይዞት ነው ያስለፈለፈው? ካስለፈለፈው ላይ የተማረው? ይህን ማመዛዘን ያቅተዋል አንድ በዚህ የሰለጠነ ዘመን ላይ ያለ ሰው። የተለያዩ የመናፍስትን ስም ጠርቶ ጸበል ላይ ሲጮህ ያ መንፈስ የት አድራሻው የት እንደሆነ የሚያውቁ ሰዎች አሉ። አቴቴ ጨሌ፣ ጠቋራ፣ ዳልሞቴ፣ ወሰንገላ፣ አቡኮ፣ ፈደምናው፣ ፈጨፌ፣ ታየ ከራማ፣ ሻምብሶ ወደ ጉራጌ ክልል ብትሄድ ሙሄት፣ አርሜት፣ ቦዥ ምናምን የደብተራው ጥንቁልናው ይህ ምናምን ሁሉ እንዴት ይሰራ እንደነበረ መንፈሱ ሲዘከዝክ ይሄን ይከተሉ የነበሩ ሰዎች ይቆጠባሉ። ከዚህ እንዴት ነው ሲለፈልፍ አትስሙት የሚባለው? ማን ያስለፈለፈው? ውሸታም ነውስ የሚባለው እግዚአብሔር ነው ወይስ አጋንንቱ ነው? እግዚአብሔር የአጋንንቱን ማንቁርት ይዞ ምን አረከው ተናገር እየተባለ እየለፈለፈ ነው ወይስ ዛሬ በካሜራ ፊት ስለለፈለፈ ጥንት ደግሞ በአባቶቻችን ፊት መለፍለፉ አልታወቃቸውም? ተጽፏል እኮ ገድል ላይ ብዙ አባቶቻችን ገድል ላይ ተጽፏል እኮ እንዴት ያደረጋቸው እንደነበረ ሰዎቹን ምን ያደረጋቸው እንደነበረ ዝርዝር አድርገው ጽፈውታል። ምን አረከው ተብሎ ተጠይቆ አውርቷል። አንድ ቀን ዘምትበታለሁ መቼም በማስረጃ በእያንዳንዱ እና ማርቆስ ወንጌል ላይም አለ። ማነህ ሲለው እኔ ሌጊዮን ነኝ አለ። ክርስቶስ ስሙ ጠፍቶት ነው ማነህ ብሎ የጠየቀው? ሐዋርያት እንዲሰሙ ነው። አጠገቡ ነገ ጌታ ካረገ በኋላ እነሱም አጋንንትን ሲያስወጡ ሰዎችን ሲፈውሱ ስሙን ጠይቀው ምን እንዳደረገ ህዝብ እንዲማር አድርገው ነው። ማነህ ሲባል ሌጊዮን ነኝ አለ። ይህንን አይቶ ቅዱስ ቶማስ ምን አደረገ? የገድለ ሐዋርያት ላይ እንዴት አድርጎ አንዲትን መስተፋቀር የተደረገባትን ሴት እንደፈወሳት ያሳያል። ውጣ ከሷ ላይ መርዝህን አውጣ ብሎ የእባቡን የዘንዶውን መንፈስ እንዴት ቁስል እንዳደረገባት እንዴት እንዳስወጣው ይታያል። ሰውየውን ድፍት አድርጎት በደረቱ እና አንዳንዴ በጣም የሚያሳዝኑት ነገሮች ምንድናቸው? እውነትን ደግሞ እያወቁት ምስክሩን ስታመጡላቸው ይሄ አንተን ያልከው ይላሉ። አረ መጽሐፉን ያለው እሺ ጌታ ሌጊዮንን አያውቀው? እንኳን ሌጊዮንን አንተን አያውቅህም? መላው ዓለምን ይፈጠራልን ጌታ ነው? ስጋ ስለለበሰ እውቀቱ የተገደበ ነው። ሁሉ ነገር ያውቃል ነው የሚለው። በሰው ልብ ውስጥ ያለውን ያውቅ ነበረ ካለ ሰይጣን የሚናገረውን የሰይጣንን ስም እንዴት አያውቅም? አይተማመናቸውም ነበር። በሰው ውስጥ ያለውን ያውቅ ስለነበረ አይተማመናቸውም ነበረ፣ ከነሱም ይሸሽ ነበር ይላል ክርስቶስ ማለት ነው። ስለዚህ በአንድም በሌላ መንገድ እግዚአብሔር ብዙ ነገር አስተምሮን እያለ ሆን ብሎ መካድ፣ ዝም ብለህ ውጣ ብሎታል ይላሉ። አንድ ጥቅስ ይዘው እዚህ ጋር ደግሞ ማነው ስም ብሎታል ደግሞ ላለው ነው። ዝም ብለህ ውጣ አላለውም፣ ውጣ አላለውም። ማነው ስምህ ነው ያለው። ሌጊዮን ነኝ አለ። ሌጊዮን ማለት ቢያንስ የ18,000 የ20,000 አጋንንት አለቃ ማለት እኮ ነው። አንድ ብርጌድ ማለት እኮ ነው። አንድ ብርጌድ፣ አንድ ጦር ብርጌድ ታውቃላችሁ? የጦር ቋንቋ ነው። እና በቃ ሌጊዮን ነኝ ብሎ ተናገረ። አይነቱን ተናገረ። ሲጀምር እንዲያውም ሲጽፈው ወንጌሉን በመቃብር ስፍራ ሰዎች ሲያልፉ አላሳልፍ ያለ ድንጋይ እየወረወረ ሰዎች በመቃብር አካባቢ ሲያልፉ የሚያስጨንቅ የነበረ ሰው ይለዋል። ያስቸግር የነበረ ድንጋይ እየወረወረ እብድ ነበረ ይላል። ሰይጣን እንዴት እንደሚያሳብድ እንዴት አድርጎ እንደሚያደርግ እያንዳንዱ ነገር እየገለጸ እኮ ነው የሚሄደው። ምን አስፈለገሽ? እንዴት እንደዚህ እንደሚያደርግ መግለጹ ምን አስፈለገ? የሰውን ገበና እየገለጠ ነው። የዛ የተፈወሰውን ሰውዬ በየመቃብር ሰዎችን ያስቸግር እንደነበረ እየተናገረ ነው። አዋረደው ማለት ነው። ከተፈወሰ በኋላ ጌታ ሊከተለው ሲል አይ እኔን አትከተለኝም፣ ሂድና ወደ መንደርህ ግባና መስክር፣ ተናገር አለው። በቃ የሚገባውን ተከተሉኝ ይላል። ከዛ የሚመሰክረው ደግሞ መስክር ይለዋል። ወደ ህዝብ የሚገባ አለ፣ ወደ ራሱ ደግሞ ና ተከተለኝ የሚል ደግሞ አለ። እና አንዳንዴ እንደው መጽሐፍ ቅዱስን አጣመን የምንረዳበትን መንገድ ብናስተካክል መልካም ነው ብዬ አስባለሁ። እውነት ተጽፋለች፣ እውነትን መረዳት ነው። ጊዜው ቴክኖሎጂ ነው። ቅዳሴ የሚቀደሰው በማይክሮፎን ነው። በካሜራ ተቀርጾ የኦቲሲ የቴሌቪዥን ፕሮግራም አለ። አዎ ዘመኑን ተከትላል ቤተክርስቲያን የምትሄደው። ታዲያ ምን ነው እዚህ ጋር ዘመኑን ተከትሎ ደግሞ እያንዳንዱ ነገር ቢከናወን ምን ችግር አለው? ያው የእግዚአብሔር ቃል ነው በማይክሮፎን ውስጥ የሚያልፈው፣ በአንደበታችን ውስጥ የሚያልፈው።
ቃል ብቻ ተናገር ባሪያዬም ይፈወሳል አለ መቶ አለቃው። ማቴዎስ ወንጌል ታውቁታላችሁ። መቶ አለቃው ባሪያዬ ታሞብኛል ጌታ ሆይ አድንልኝ፣ ግን እዚህ ሆነ ቃል ተናገር፣ ወደ ቤቴ እንድትገባ አይገባኝም፣ የኔ ቤት ቆሻሻ ነው፣ ቤቴ የኃጢአተኛ ቤት ነው፣ ቤቴ አትግባ፣ እባክህን እዚሁ ደጅ ላይ ሆነና ቃል ተናገር፣ ባሪያዬ ደግሞ ይፈወሳል አለ። እንደ እምነት ይሁንልህ። በእስራኤል እንዲህ ያለ እምነት አላየውም አለ። ሂድ እንደ እምነት ሆኖልሃል አለው። እቤት ሲመጣ ድኖ አገኘው። ስንት ሰዓት ዳነ ብሎ ጠየቃቸው። የዳነበትን ሰዓት ሲነግሩት ጌታ እንደ እምነት ሆኖልሃል ያለበት ሰዓት እንደሆነ አወቀ። እሺ ስለዚህ ጌታ በአየር ላይ በሮ መጥቶ ነው አድኖት የተመለሰው ወይስ መልአክ ቅዱስ ሚካኤል ሂድና እስቲ ዳብሰውና ና ብሎት ነው? በአየር ላይ የክርስቶስ ቃል አልሰራ። ጌታ እዛ ሆኖ ተናገረ፣ ባሪያው እዛ ሆኖ ተፈወሰ። ቃል ብቻ ተናገር ባሪያዬም ይፈወሳል አለ። ታዲያ ስልክ ምን አጠፋ? በስልክ ውስጥ ሰውስ ቢማማር አጋንንትን ቢያስወጣ ምን ችግር አለው? በቃ አንዲት የተቸገረች ሴት ካለች ሄሎ ማልበል ስላት መምህር ተቸግሬያለሁ። እሺ ምንድን የተቸገርሽው? እንደዚህ ይፈትነኛል። ስም አንተ በስላሴ ስም በኢየሱስ ክርስቶስ ስም ስለው አቤት ይላል። ታሰር። እሺ የማን ቃል ነው ያሰረው? የእግዚአብሔር ቃል። ስልክ ስለሆነ እግዚአብሔርን ይገድበዋል? ይሄ እኮ እግዚአብሔርን እኮ ውሱን ማድረግ እኮ ነው። ቀልድ እኮ ነው። ፌዝ እኮ እያፌዛችሁበት ነው እግዚአብሔር ላይ። እንዴት የሌለ በመጽሐፍ ቅዱስ እና በመጽሐፍ ቅዱስ ውስጥ ስልክ ሊጻፍልህ ፈለግ? ስለዚህ ቅዳሴው ይቅራ። እያንዳንዱ በዘመናዊ በቴክኖሎጂ የተሰራው ነገር ሁሉ ይቅራ። ለቅዳሴ ሲሆን ለስብከት ሲሆን ማይክሮፎን ስፒከር ያስፈልጋል፣ ስልክ ያስፈልጋል። ለፈውስ ሲሆን ግን እንዴት ይሆናል? ፈውስ አይቶ የማያውቅ ትውልድ ፈውስን በመጽሐፍና በገድላት ላይ ብቻ ጌታ እንደዚህ ህዝቦችን ይፈውስ ነበር ያጠምቅ ነበር ምናምን በቃ ሲባል ነው የሚሰሙት። ጋራ ስንቱን ፈውሷል እግዚአብሔር። በጣም ያሳዝናል በእውነት። እና እኚህ አባት አሁን እስከ መጨረሻው ስንሰማው ጆሮአችንን ያደሙታል። ደስ አይልም። ከአባቶቻችን መውጣት የማይገባው ህዝብን የሚያጽናና አይደለም። የሆነ ደስ የማይል ነገር ታውቃላችሁ። ሁሌ ራሷ ትደገመ። ዘመድኩንም ልክ እንደዚህ ራሷን አሁን ዘመድኩን ሰሞኑን የሆነ ነገር ቢራገብ አሁንም ቲክቶክ ላይ ወጣና ያችኑ በቃ ያ ቻይና የሚመረተው መቁጠሪያ ይሄ መኪና መቀመጫ ሾፌሮች የሚቀመጡበት ይላል። አሁንም እኮ ነው የሚቀጥለው ዓመትም ሲያወራ እሷን ይደግማታል። እንደው አንድ ቀን እንኳን እስቲ ላንብብ ሻል ያለ ነገር እንኳን ላቅርብ ቢያንስ እንኳን ከማውቀው እውቀት ትንሽ ስለሚያጠምቁ አባቶች ገብቼ መጽሐፋቸውን አንብቤ ቻሌንጅ ላርጋቸው ብሎ እንኳን ገብቶም ለእውቀት እንኳን አያነብም። ለነገሩ ላይ ያለውን ነገር አጠገብ ያለ ሰው ሊነገረኝ በጣም የሚያሳዝን ነው። ብቻ ተውት እስቲ እንስማቸው። ቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሰሩብሃል። እነሱ ስራቸውን እየሰሩ ነው እነሱ። በዛ ውስጥ ላይ ደግሞ ቢያሰሩስ አንተ ምን አገባህ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? የሚጠብቀኝ አያንቀላፋም፣ እኔ ግን አንቀላፍቻለሁ ነው። ትልቁ ችግሩ ይሄ ነው። እነሱ ቢያሰሩ ምን አገባህ? ስለዚህ ንቁበት የሚለው ቃላት ለሳቸው አይሰራም ማለት ነው። እወቁበት፣ ግለጡት የሚለውን አይፈልጉትም ማለት ነው። ስለዚህ እውነት በእውነት የሚጠብቀኝ አያንቀላፋም አይደል? አዎ ሁልጊዜ አጠገቤ አለ። እኔ ግን አንቀላፍቻለሁ ነው ትልቁ ችግር። ህዝብ እኮ ወንጌል ያስፈለገው ለምንድን ነው? እሺ የሚጠብቀኝ ስለማያንቀላፋ እኔ ልተኛ፣ ዘና ብዬ ልኑር፣ ልብላ፣ ልጠጣ፣ እንደፈለኩ ልሁን ማለት ነው። እኛም እኮ እያልን ያለ ነው የሚጠብቀን አያንቀላፋም፣ እኛ ግን ተኝተናል፣ ንቁ ነው እያልን ያለ ነው። እንዴት ምን አገባህ ያሲሩ ዝም ብል ምን አገባህ ይባላል? እየጾመ እየጸለየ እየሰገደ ያለ ህዝብ እኮ አይደለም እየመከሩ ያሉት እኛ አባት። ጸበል የሚመላለስ ህዝብ አይደለም እኮ እየመከሩ ያሉት፣ የሰነፈ ህዝብ ነው እየመከሩ ያሉት። የሰነፈን ህዝብ ምን አገባህ ዝም ብለህ በቃ የሚጠብቅህ አያንቀላፋም ዝም ብለህ ኑር ይባላል? ህይወቱ ምን እንደሆነ የሚያቀን ትውልድ ጻድቅ ነህ ይባላል? እንዴት አይነት ህይወት እየኖረ እንደሆነ ራሱ ነው የሚያውቀው አይደል? ምን ይባላል እንዲያውም ተረት፣ በጣም ብዙ ተረቶች አሉ። አንዳንድ ጊዜ ተራች እንዳልሆን ነው እንጂ ዶሮን ሲያታልሏት በመጫኛ ጣሏት የሚባለው አይደለም። በእውነት ህዝብን ማታለል ጥሩ አይደለም። ህዝብን መሸወድ ጥሩ አይደለም። ጉባኤ ላይ መድረክ ስለተሰጠ ማይክሮፎን ስለተሰጠ ብቻ እንደፈለጉ ማውራት ጥሩ አይደለም። በእውነት ያሳዝናል። ህዝብን እምነቱን መንገር ነው እንቅጭ እንደው የሁልጊዜ የተለመደ ጉባኤ ሁልጊዜ መናገር ደስ አይልም። እርግጠኛ ነኝ እኛ አባት በጣም ብዙ እውቀት አላቸው፣ ግን እውቀታቸው ይሄኛው መሆን የለበትም። ካላወቁት በቃ መተው ነው። ሲጠይቁ አይ ይሄን ላልለፈው
አንድ ጊዜ መምህር ዶክተር ዘበነ የሬዲዮ ፕሮግራም ላይ ሲጠየቅ በቃ ማረሳውና ደስ ያለኝ ነገር የተናገረው እንደዚህ ይባላል ብሎ ስለ አጥማቂዎች ሲጠይቁት ጊዜ ኖ አሁን ስለሱ የምናወራበት ሰዓት አይደለም፣ ስለዚህ መረጃ የማውቀው ነገር የለም ብሎ መለሰ። በቃ ደስ አለኝ። ለምን በቃ የማያውቀው ነገር ከሆነ በቃ መተውን ማለፍ ነው። የሚያውቀው ላይ ትኩረት ማድረግ ነው። ዶግማ ላይ፣ ቀኑና ላይ፣ ትውፊት ላይ፣ አንድምታ ላይ፣ ሃይማኖት አበው ላይ በደንብ ነው የሚያስተምሩት። እኔ ራሴ ቴዎሎጂ ስማር እሳቸው ነበሩ። በቃ በደንብ ያስተምራሉ። አዎ፣ ግን የማያውቁት ነገር ላይ ለምንድን ነው እንደዚህ የሚበረቱት? እሺ እናውቀዋለን የሚሉት እነሱ ያኛውን ነው። አውደ ነገሥቱን ሊሆን ይችላል፣ መፍትሔ እስራኤል ሊሆን ይችላል፣ ወይ ደግሞ እቺ ግርማ ሞገሷን መዋረሷን አብሿን ሊሆን ይችላል። እና ያንን ስላወቁ ይሄኛውን እናውቀዋለን እያሉ ነው ማለት ነው። ኧረ ስንት የማታውቁት ህዝብ አለ። ሰይጣኑን ታውቁት ይሆናል፣ ህዝቡን ግን አታውቁትም። ስለዚህ እናውቀዋለን የምትሉት እግዚአብሔርን ነው ወይ ሰይጣኑን ነው? አንተ ምን አገባህ አይባልም። አባታችን አንተ ምን አገባህ አይባልም። እነሱ የፈለገ መተት ያድርጉ፣ አንተ ምን አገባህ አይባልም። እንዴት የማያገባው በገዛ ህይወቱ? እርሶ ያ ሰው ታሞ ተኝቶ ይጠይቁታል፣ ሄደው ይፈውሱታል፣ ያጠምቁታል፣ እርሶ ሄደው ይደርሱለታል። ያም ይመለከተኛል እየተደረገብኝ ነው ችግር አለብኝ ብሎ ተናግሮ ይሆናል። ይሄኔ ምናልባትም እንደ ምሳሌ አድርጎ አቅርቦት ሊሆን ይችላል። አንዳንድ ጊዜ እውነትን ብናወራ ደስ ይለኛል። በእውነት እውነትን እናውራ አባታችን፣ ስለ እውነት እናውራ። ከዛ ህዝብ ይዳል። ቤተክርስቲያን ችግር አለባት የለባትም? አለባት። የትልቁ ችግሯ ምንድን ነው? ደብተራ ቃሉ አይደለም ተግባሩ። ቃሉ ምርጥ የቤተክርስቲያን ቃል ነው። ትልቁ የቤተክርስቲያን ራስ ምታት፣ የጀርባ ቅማል፣ ትልቁ የቤተክርስቲያን ችግር፣ የቤተክርስቲያን መዋቅር እንዲነቀነቅ ምክንያት የሆነ፣ መናፍቅ እንዲበዛ ምክንያት የሆነ፣ ህዝቡ መረን ጠጪ አጫሽ ቃሚ እንዲሆን ምክንያት የሆነ፣ ካህናት እንዳይታመኑ፣ አባቶች ቀሳውስት እንዳይታመኑ፣ ቆራቢ እንዳይኖር፣ አርቲስት እየጠሩ መድረክ ላይ በአርቲስት ጉባኤ መድረክ እንዲመራ ገንዘብ እንዲሰበሰብ ምክንያት የሆኑ ካህናት ሳይታመኑ ቀርተው የዓለም ተዋናዮች እንዲታመኑ ምክንያት የሆኑት ማን ናቸው? ደብተራዎች ናቸው። ከነ ጨበሬው እየመጣ ከነ ችግሩ እየመጣ መድረክ ላይ ማይክሮፎን ሲጨብጥ ህዝቡ ገንዘብ ይወረውራል። ካህናት እስቲ ባካችሁ ሳንቲም ወሩ ሲባል ጸጥ። ለምን? እምነት ለምን ጠፋ? በአባቶቹ ላይ ለምን እምነት ጠፋ? እውነት ደብተራ የሚለው ስም እኛን የተሳደቡ ነው የራሳቸውን ያሰደቡት? ካህናት በዚህ ልክ በትውልድ አውቶቡስ ውስጥ ካህን ቆሞ ምእመን ቁጭ ብሎ በዛ በተጣበበ መካከል ክብር ያጡት ለምንድን ነው? የኔ ቢጤዎች በየመንገዱ እየለመኑ ሲመጡ ካህናት ጠምጥመው ሲለምኑ የሚሰጣቸው ያጡት ለምንድን ነው? የእውነት ተቸግረው ነው? አይደለም። ችግር ውስጥ የሚከት መንፈስ ስላለ ነው። በእውነት ይሄን በድፍረት የምናገረው እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበው መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ያዛቸዋል። ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእደዊሆሙ ያነስኡከ በእጆቻቸው ከወደክበት ያነሱ ዘንድ ከመ ይትተአቀፍ በእብን እግርህ እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። እኛ ደግሞ ያለ ነው ክፉ ወደ ቤት አይቀርብም ተብሎለት ህዝቡ ክፉን ግን ራሱ እያመጣ ነው። ክፉ ወደ ቤቱ አይመጣም ሳይሆን ራሱ ሰው ይዞት ይመጣል ነው። ጠቋይ ቤት የሚሄድ አለ፣ ደብተራ ጋር የሚሄድ አለ። በጎ ነገር መስሎ ጥበብ መስሎ ራሱ ሆን ብሎ እየተዋረሰ ነው እያልን ነው። ያ ኃጢአት እንደሆነ እየነገርናቸው ነው እያልን ያለ ነው። እኛ ችግሩ እኮ ይሄ ነው። እንዲያውም መንፈስ የተወረወረበት ሰው የእውነት ነው ማለት መንፈስ የተወረወረበት ሰው በእግዚአብሔር ቶሎ ይጎበኛል። ለምን? በቃ ፈልግ ነው፣ ወዶ አይደለም። ሰዎች ምቀኛ ሆነውበት ውለውበት ነው ይባላል በገጠር ቋንቋ። ውለውበት ነው፣ ተነስተውበት ነው፣ ወይም ደግሞ ምቀኛ ተገኝቶበት ነው። ሆን ብሎ ግን ራሱ ሰይጣናትን በቡናም እየካደመ ድራጋም ሄዶ ኮከብ ቆጥሮ ምንም አድርጎ ሰይጣናትን ጠርቶ ከራሱ ጋር የሚያዋርስ ሰው ላይ ተንኮል የሚያደርግ ሰው ግን ተጸጽቶ እንኳን ንስሐ ገብቶ እንኳን ጸበል ልጠመቅ ብሎ ሲሄድ ትንሽ ይገዳደረዋል። ለምን? ፈቅዶ ወዶ ያስገባው መንፈስ ስለሆነ። እንደው እንደ ስንጥር እንዳቧራ የምናራግፈው አይደለም። በጣም ነው የሚገዳደረው መንፈስ። የፈለገ ነገር ቢሆን እምነት ቢኖር ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም የተባለለት ነው። ማርቆስ 9:26 ላይ 28 ላይ
ይህ ወገን ያለ ጾም ጸሎት በቀር በሌላ አይወጣም። ለምን ወገን ተባለ እንዴ? ዛር ስለሆነ ይሄኛው ዛር ይሄኛው ወገን አለ። ከሰይጣን እንደሚለያይ ከአይነት እንዳላቸው በስምም እኮ የከፋፈልናቸው ለዚህ ነው እኮ። ይህ ወገን አለ። የትኛው ወገን? ይሄ። ስለዚህ ሌላ ወገንም አለ ማለት ነው። ጌታችን እኮ ግልጽ ነው ያስቀመጠው። ጌታ ሆይ በስሜ አጋንንት ይወጡላቸዋል ብለህን ነበረ፣ ይሄኛው ሰይጣን ግን አልወጣም ማለን ሲሉት ስለ እምነታችሁ ማነስ ነው አላቸው። ግን ለብቻቸው ነው የነገራቸው፣ ህዝብ ፊት አልነገራቸውም። በህዝብ ፊት ግን ምን አላቸው? ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም ማለት። በኢየሱስ ስም ውጣ ብትሉት፣ ጸበል ብትጠመቁ አንዳንዴ አልወጣም የሚል መንፈስ አለ ማለት ነው። ጾም ጸሎት ጭምር የሚያስፈልገው በትጋት በስግደት በልፋት የምናስወጣው መንፈስም አለ። ለምን ሲባል ተገዳዳሪ አብሮ የተወለደ ነው። በተዋርሶ የገባ በፈቃድ የገባ ነው። ሳንፈልገው ሰው ወርውረውብን ሳይሆን ፈልገ ነው ና ብለን ለገበያ፣ ለድግምት፣ ለስንፈተ ወሲብ፣ ለምናምን ለብዙ ነገር ለብዙ ተዋርሶ አስገብተውት እንዴት ብሎ ይወጣል? ጠቋር ብዙ አገልጋዮች ላይ ያለ የሚያናቁር የሚያፋጅ ዘረኝነትን የሚያባዛ ዳዊት ጸበል ላይ ያልሰማችሁ እኔ ጠቋር ነኝ ሲባል ዳዊት ደጋሚው ምናምን ዘምዶ ጠምጣሚው እያለ የሚናገረው ራሱን ሲያኮፈስ እንዴት እንደሚያደርግ ወይኔ ተያዝኩኝ ይላል እኮ። እና አንዳንድ ጊዜ እንደው መንፈሳዊ ሰይጣንም እንዳለ መርሳት የለብንም። መንፈሳዊ ሰይጣን በደንብ አለ እና አባታችን እንደው የሚናገሩት ነገር የዋህነት የተቀላቀለበት እንደሆነ ያስታውቃል። እንደው ጥቅሱን ብቻ ጠቅሶ ከመድረክ መውረድ እውነት ህዝብን አይለውጥም። እውነቷን ቁጭ ማድረግ ነው። ትክክለኛዋን ነገር ቁጭ ማድረግ ነው። አዎ እግዚአብሔር ይጠብቃል። ጥቅሱ ሁሉ ደስ ይላል። ህዝቡ ግን እንደዛ ነው ወይ ነው? ጥቅሱን እየበላው እየጠጣው ነው ወይ? ና ይህንን መጽሐፍ ብላ ይህን ቃል ብላ አይደል የሚለው? በልቷል ወይ ነው? እንኳን ሊማር ቀርቶ በቤተ ክርስቲያን አጠገብ ማለፍ ያቃተው ትውልድ ሆኗል እኮ። ባጠገቡ እየተሳለመ ማለፍ አቅቶታል። ካህናትም ሲናገሩ በቃ ላይ ምሰል አዳምጦ ዞር ይላል። ጸበልም ሊረጩ ሲሉ ጓዳ የሚደበቅ በአንድ ቤት ውስጥ 3-4 መናፍቅ ያለበት ሃይማኖት የለሽ ያለበት ጸበል ሊያጠምቁ ካህን ሲመጡ እናትና አባትን ከተገኘ ወይም እናትን ብቻ ነው የሚገኘው። በድሮ ጊዜ ግን ሁሉም ልጆች ይገኛሉ። በሰንበት ቀን ልጆቹ የት ሄዱ እስከ ለማርያም ሲሉ አይ ኳስ ልጫወት ብለው ሄደዋል አይ ይላሉ። እንደ ድሮ አይደለም። ትውልዱ የለም ጠፍቷል። ለዚህ ትውልድ ይሄ ነው ወይ የሚሰበከው? ኧረ ተው። እናንተ ቤት በአዳም ልኮ የለም ማለት ሌላ ቤት የለም ማለት ነው ወይ? እናንተ ጋር ጠቋር የሚባል ሰይጣን ወይም ደግሞ አዳልሞት የሚባል የለም ማለት ሌላ ቤት የለም ማለት ነው ወይ? ለምን እኛ ቤት ባለው ልክ እንሰብካለን? ሌላው ቤት ባለው ልክ ለምን አንሰብክም? በሰው ጫማ ውስጥ ገብተን ለምንድን ነው በደንብ አድርገን ህመማቸውን ስቃያቸውን ማናየው? አንድ ሸራ ጫማ ውስጥ የገባች ጠጠር እኮ ትቆረቆራለች፣ አረማመድን ታበላሻለች፣ ታስነክሳለች። ሸራ ጫማ ውስጥ የገባች ጠጠር እኮ ነች። አጋንንትም ልክ እንደዛ ነው። ህይወትን ልክ እንደዛ ነው የምታደርገው አጋንንት። ናሁ ይደቅስ ወይነውም ዘያቅሞ ለእስራኤል እግዚአብሔርን የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅህ ይኖራል። ስለዚህ እነንትና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ስለዚህ እኔ እንደው የሚያጠምቁ ሰዎች ብዙ ጊዜ ጠቁም ያለሁኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል። አባታችን ረተው ቀድሜ የነገርኳችሁ ነው እንግዲህ ደግሜ ልናገር አልችልም። እስኪ ዝርዝሩ ንገረኝ ተብሎ ተጠይቆ የሚነገረውም ሰይጣን ነው። በማን ኃይል? በእግዚአብሔር ኃይል። ሲጮህ የጮኸው በእግዚአብሔር ኃይል ከሆነ ሲለፈልፍ ለምንድን ነው እንደ ውሸት የሚታየው? ያስጮኸው እግዚአብሔር ከሆነ ናውጣ ሲባል እሺ ወጥቻለሁ በስላሴ ስም ሲል እንዴት አመኑት? አያችሁ፣ ትልቁ ነገር እዚህ ጋር ነው። ማነህ? ሰይጣን ነኝ። ለምን ያስካት ምናምን ብሎ አስለፈለፉትና አንድ አባት አስወጡ። እዚህ ጋር ደግሞ ሌላ አባት ማነህ አሉት። እንግዲህ የእሳቸውን ፓርቲ የሚከተሉ አባት ማለት ነው። ማነህ አይሉትም። ሲጮህ አዩታል። ውጣ በኢየሱስ ክርስቶስ በስላሴ ስም በቅዱስ ሚካኤል ስም ውጣ አሉት አይደል? እሺ ብሎ ወጣ። በምን አመኑት እንደወጣ? እሺ ብሎ ዋሽቶ ተቀምጦስ ቢሆን ሲለፈልፍ ውሸቱን ነው አሉ። እሺ ብሎ ስለወጣ ግን እውነት ነው ወጥቷል ብሎ አመኑ። ምንድነው ማረጋገጫው ለመውጣቱ? ነውር ነው። ሰይጣን ዝርዝሩ ብዙ ነው።
ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደው ሟርተኞች፣ መተተኞች በቤተ ክርስቲያን የተቀመጡ ሰዎች አሉ በየሰፈሩ። አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ ነው። ባልሽ እንዲያረገ ነው፣ ሚስትህ እንዲያረገች ነው፣ ጓደኛሽ አተኛልሽም፣ ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ። ስለዚህ ማስቀባጠር አይገባምና አያችሁ ተምታተውባቸዋል። ከኑግ የተገኘ ስልት አብረ ተወቀጥ ነው። ጠንቋይን እየተናገሩ ነው በየሰፈሩ ይላሉ። እንግዲህ በየሰፈሩ ማን እንደሆነ የሚያጠምቁት አባቶች ቤተክርስቲያን ውስጥ ነው ያሉት። ቤተክርስቲያን ውስጥ ነው ያሉት አይደል? ደግነቱ ደስ የሚለው ነገር ከቤተክርስቲያን ውጪ የትም ቦታ አላጠምቅም ማለታቸው ጠቀማቸው። ማንን እያሉ ነው? በየሰፈሩ ሲሉ ጠንቋዮችን ይሆን በየሰፈሩ ውስጥ ያሉትን ደብተራዎችን ይሆን ያርገው። እኛን እያሉ ከሆነ ግን በጣም ነው የምናዝነው። ምክንያቱም በየሰፈሩ ውስጥ የለም ይሄ ነገር። በሚዲያ ነው ይሄ፣ በአጠቃላይ በሚዲያ ነው የሚያጠምቁትም። እነዚህ አባቶች ቤተክርስቲያን ውስጥ ነው አስተዳዳሪዎች ጠርተዋቸው በደብዳቤ ተጠርተው ኑና አጥምቁ ተብለው ነው የሚመጡት። እና ቤተክርስቲያን እንደምን እንደ ተራ መንደር እንደ ሰፈር ተቆጥራ ከሆነ እንግዲህ እኔ ቆጠረው እንግዲህ ራሱ ይወቀስበት። እሺ እያወሩት ያለውን ነገር እርሳቸው ራሱ ከየት ሰሙት? ከምን አዩት? ቦታው ላይ ተገኝተዋል? አይተዋል? መተው ያውቃሉ? የሚያጠምቁ አባቶች ጉባኤ ላይ መተው ያውቃሉ? በዩቲዩብስ አክስትሽ ነች ያደረገችው፣ አጎቴ ነው ያደረገው፣ እናት ነች ያደረገችው የሚል ቪዲዮ አለ? እነዚህ የሚያጠምቁ አባቶች የለቀቁት ምስል ላይ ካለ ደግሞ እውነት ነው ወይ አረጋግጠዋል ወይ? እነዛ ሰዎች ፍርድ ቤት ሄደው ከሰው ያለ ስማችን ስም ተሰጥቶን እንደዚህ ተብለናል ብለዋል ወይ? ላለማድረጋቸው ነው ለማድረጋቸውን መረጃ መሰብሰብ ያለበት እንዴ? ሀቅ ነው እንዴ? ይሄ እኮ ቀላል ነገር ነው። መጽሐፍ ቅዱስ ውስጥም እኮ እንደዚህ ነገር ተዘርዝሯል፣ ተቀምጧል። ማን በማን ላይ ምን እንዳደረገ ጌታን በጥፊ የመታው የዳነው የተፈወሰውን ሰው ታውቁታላችሁ? ጌታን በጥፊ የመታው ማን ነው? እስቲ ጻፉልኝ። ተፈውሶ በጌታን በጥፊ የመታው ለማን ሲል እንደመታው እንደዚህ ጻፉልኝ። 38 ዓመት መጻጉ አይደል? ትክክል። 38 ዓመት ታሞ የነበረው ተፈወሰ። ግን ለአይሁድ ሲል ጌታን በጥፊ መታው። ለሰው ሲል ድኗል እኮ ድኖ ቆሞ እኮ እየሄደ ነው። ሐቁ ሌላ ነው፣ ጥፊው ሌላ ነው። እኛ የምንለው ሐቁ ቤተክርስቲያን ውስጥ ነው። አዙሮ ደግሞ ያብየን ልከክ ወደ ብየ ልክክ ያደርጉታል። ቤተክርስቲያን ውስጥ ያለውን አውጡ መጀመሪያ ነው እያልን ያለነው እኛ። ህዝቡን ጉድ የሰራው እሱ ነው። እነሱ ቢሉት ሌላ፣ እኛ የምናወራው ሌላ። አልተገናኝተውም፣ ክላሽ አድርጓል። በመሀል ግን ሳንድዊች ሆኖ እንደ ስጋ ጥብስ በዳቦና በዳቦ መካከል እየተገመጠ ያለው ህዝቡ ነው። እየተበላ እየታኘከ እየተተፋ ያለው ሰብሳቢ የሌለው እረኛ እንደሌለው መንጋ ተበትኖ በግላጢያቱ ተሰቃይቶ በሚወረወርበት መንፈስ ተሰቃይቶ በራሱ በሰራው በማነው በፖለቲካና በኑሮ ውድነት ተሰቃይቶ በሁሉ ግን ችሎ ቤተክርስቲያን መጥቶ ደግሞ ተሳልሞ አስቀድሶ ይመለሳል። ቻይ ህዝብ እኮ ነው እግዚአብሔር። ስንቱን ችሏል። እዚህ ጋር ምን ብሎ ነው የጻፈው? የሐሰተኛ አጥማቂያንና የጋኔን ግንኙነት እንዲህ ነው ለሁሉም ይድረስ ብሎ ነው የጻፈው። ይሄንን ቪዲዮ የለቀቀው ሰው አይገናኝም እኮ ጭራሽ። ራሳቸው ስም አወጡ ሐሰተኛ አጥማቂያን ብለው። ግን እነዚህ ሐሰተኛ አጥማቂያን ተብሎ ስም ይወጣላቸው ልክ ኢየሱስ ማለት አያድንም ያላችሁት ኢየሱስ አሁን ግን የሚያድነው ማለት ነው አይደል? ትርጉሙ ቀጥተኛ ትርጉሙ ኢየሱስ ትርጉሙን የሚነግረኝ ሰው አለ? መድኃኒት ማለት ነው ኢየሱስ ማለት። የዚህ ትርጉም የሚነግረኝ ሰው ቀጥታ ስንተረጉመው አዳኝ ማለት ነው። ይኸውላችሁ ኢየሱስ ማለት ማን ነው? ያ እንደ ግለሰብ ካየነው ኢየሱስ ማለት ያ ከድንግል ማርያም የተወለደው አዳኙ ነው። የስሙ ትርጉም ግን ኢየሱስ የሚለው የስሙ ትርጉም ግን ለክርስቶስ አይመጥነውም። ለምን ሲባል በጥንት ጊዜ አያድንም ብለው የሚሉት አሕዛብ አያድንም ብለው የሚሉት እሱ ኢየሱስ ይሄኛው ይኸው አዳነ ብለው ነው ስሙን በዛ ያመጡት። እና አንዳንድ ጊዜ
በየአገሩ ቋንቋ ስሞች ሲቀያየሩ ትንሽ ይገለባበጣል። ይሄን ብዙ ያው ሊቃውንት ተከራክረውበት የራሳቸውም መልስ ሰጥተውበታል። ጸድቋል ኢየሱስ ተብሎ ቤዛ ኢየሱስ ማለት ቤዛ ዓለም ይሆናል። ችግር የለም። እሱ ክርስቶስ ካደረጋቸው ነገሮች ውስጥ አንዱ ነው። አምላክ ማለት ነው፣ መድኃኒት ማለት ነው። ትክክል ነው። ይህ ግን ብዙ አፍራሽ ነች አይደለ? እና ኢየሱስ ነው የሚሉም አሉ፣ ኢየሱስ ነው የሚሉም አሉ። እንግዲህ በዚህ አሁን ሐሰተኛ አጥማቂያን ብለው ሲያመጡት ሐሰተኛ አጥማቂያን ብለው ግን እነዚህ ሐሰተኛ የተባሉት አባቶች ናቸው ወይ ነው? ስሙ ተሰጥቷል ኦልሬዲ። በቃ ስሙን የሚያወጡላቸው ማን ናቸው? ተሳዳቢዎቹ ናቸው። እነዚህ የሚያጠምቁት አባቶች ደግሞ የሚያስጨውት ማን ነው? ተሳዳቢዎቹ የሚልኩትን መንፈስ ነው። ለምን ሐሰተኛ አጥማቂ ብለው የሚያወጡት ራሳቸው ስለሚልኩት ነው። ምን ማለት ነው ሐሰተኛ አጥማቂ? በመሰረቱ ራሱ ሚስጥሩን የሚገልጥ ነው። መጽሐፍ ቅዱስ ላይ ተገልጿል፣ ገድል ላይ ተገልጿል፣ ስንክሳር ላይ አለ፣ በደንብ ተዘርዝሯል። ስለዚህ መቃብያን ላይ ያለው ጸሐፊ ደራሲ ሐሰተኛ ነው ማለት ነው። ለምን ሰይጣንና አስልፍልፏላ። መቃብያን 3 ከምዕራፍ 1 እስከ ምዕራፍ 3 ድረስ አንብቡት። መቃብያን 3 ነው ያለው። መቃብያን 1፣ መቃብያን 2፣ መቃብያን 3 80 አህዱ ላይ አለ። ስለዚህ ያ እዛ መጽሐፉ ላይ የጻፈው ሰው ተሳስቷል። ሰይጣን እንደዛ ኢንተርቪው ማድረግ አልነበረበትም፣ ማናዘዝ አልነበረበትም ማለት ነው። እኔ ሰይጣን እንደዚህ ከእግዚአብሔር ሕግ የወጡትን እንደዚህ አድርጌ እጠራቸዋለሁ፣ ይሰሙኛል፣ እግዚአብሔርም ሰጥቶኛል፣ ከሕግ የወጡትን ስጠኝ አልኩት ሰጠኝ ምናምን እያለ ሰይጣን ያወራል። ስለዚህ ይሄ ኢንተርቪው አይፈቀድም ማለት ነው። አባ እንጦንስ፣ አባ መቃርስ አጋንንትን ፊት ለፊት ጠይቀውታል። ምንድን ነው ሰው እንዴት ነው የምታሳስተው ብሎ ጠይቀውት እንዲያርጌ ነው ማሳስታቸው አለ። እሳቸውም ሐሰተኛ ናቸው፣ ሐሰተኛ አባት፣ ሐሰተኛ ባህታዊ ናቸው ማለት ነው። ኢንተርቪው ማድረጉ ከሆነ ችግሩ ግን የተጠመቀ ሰው ሁሉ እየዳነ ነው። ጌታ ያን ሁሉ 5,000 ገበያ ህዝብ እየተከተለው መጨረሻ ላይ ግን ጠርቶ የወጣው ስንት ህዝብ ነው? 120 ቤተሰብ አይደል? 120 ቤተሰብ ብቻ ነው ጌታን መጨረሻ ላይ የተከተለው። ከዛ በኋላ ነው ቁጥራቸው እየበዛ እንደገና የመጣው እንጂ ብዙ ህዝብ ነበር የሚከተለው። ከዛ ጌታን የሰደባለ የወቀሳለ ለሆዱ የተከተለ አለ። ዛሬ ላይም ደግሞ ይሄንን ትምህርት በምናስተምርበት ሰዓትም ሆነ እነዚህ አባቶች በሚያጠምቁበት ሰዓት ሁሉም ሰው መጥቶ ተጠምቆ አይድንም። ሁሉም ሰው አይገባውም። መጥቶ ተችቶ የሚሄድ አለ፣ ሄዶ ለሌላ ሚዲያ አፉን የሚከፍት አለ፣ እንደፈለገ የሚናገር አለ፣ ሳይገባውም ማለት ነው። እና እንዴት ሁሉም ትክክል እንዲሆን ይፈለጋል? ሁሉም ሰው የሚጠመቀው ሰው በሙሉ በሚያጠምቁት አባቶች አምነው ነው ወደ ቤት የሚመለሱት። የሚጠራጠር የለም፣ የሚያጠራጥር ሰይጣን የለም። ይሁዳ ከ12ቱ መካከል አይደል እንደ ጌታን የካዱ? ያ ማለት ጌታ ጉድለት አለበት ማለት ነው። ምናልባት በዚህ ዘመን ይሁዳ ቢኖር ማህበረ ቅዱሳን ሄዶ ኢንተርቪው ይደረግ ነበር ማለት ነው። ጌታ ደግሞ ከማህበረ ቅዱሳን ውጭ ሆኖ ሐሰተኛ አጥማቂ ይባል ነበር ማለት ነው ይመስለኛል። እንደዛ ነው። ለምን በጌታ ያመነ በሙሉ መዳን አለበት። ከእምነቱ እንደሚሸራተት ደግሞ ተጽፏል። ጌታ ሆይ የሚለኝ ሁሉ የሚድን አይደለም አለ። ዴማስም ደግሞ ብልጭጩን ዓለም አይቶ ወጥቷል። ከየት? ከእምነት። ያመነ ሁሉ አይድንም። ያመነ የተጠመቀ እንደገና ደግሞ ምግባር ያለው እምነትና ስራ ያለው ነው ሚድነው። ስለዚህ የተጠሩት ብዙ ናቸው፣ የተመረጡት ግን ጥቂት ናቸው የሚለው ቃል እዚህ ጋር ያሳያል። እና የእነዚህን የሚያጠምቁ አባቶችን ስም የሚያጠፉት ማን ናቸው? ጉባኤው ላይ መጥተውም ቢያውቁ እንኳን የሚረዱበት የሚያዩበት አንግል መነጽራቸው ትክክል ያልሆነ ሰዎች ናቸው። ልክ ጌታን ሲከተሉ ብዙ ሰዎች ግማሹ መጥተው ይከራከሩት እንደነበረ ትክክል አይደለም አንተ የምትሰራው ነገር እያሉ በመጽሐፍ ቅዱስ ብዙ ይከራከሩት ነበር ጌታን። እንዴት ነው ሐዋርያት ራሳቸው ግራ አልተጋቡም? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖራል ሲል ጊዜ እንዴት ነው እንዲህ የሰው ስጋ እንዴት እንበላለን? ስጋዬን ብሉ ይለናል እያሉ ተጠራጠሩ ይላል ዮሐንስ ወንጌል ላይ። ሐዋርያት ራሳቸው እንዴት ነው አሁን ይሄ ከባድ ትምህርት ነው፣ ስጋውን እንዴት እንበላለን? እነሱ የሚያስቡት ሄዶ ስጋውን እንደዚህ መዘንጠል ምናምን አድርገው ነው አይገመቱት በቀጥታ። አሁንም ጉባኤ ላይ ሲመጡ ብዙ ሰዎች እዛ ጋር የሚታየው ነገር ድራማ ይመስላቸዋል፣ የሚለፈልፈው ስክሪፕት ይመስላቸዋል። የእውነት የግል ህይወታቸው አይመስላቸውም። ቤታቸው ሰግደው ጾመው ጸልየው ቢመጡ ግን እነሱ ብሎ ያለው ተረክ ብሎ ይወጣል። በደንብ ነው የሚገለጠው ማለት ነው። እና በጣም ነው ማዝነው አባታችን የሚናገሩት ነገር ውስጥ ፍሬ የሌለው ውሃ የማያነሳ ነገር ነው። ለምን ሲባል ያለ አጀንዳቸው ያለ ዘውጋቸው ነው እያወሩ ያሉት። እስቲ ባካችሁ የእነዚህን አባቶች ኦዲዮ ውስጥ ያሰሙኝ። በማለዳ መያዝ የመምህር ግርማ ወንድሙ መጽሐፍ ተተርኳል በዩቲዩብ ላይ ከ1 እስከ 31 ድረስ
ነው 28 ድረስ ተተርኳል አይደል? እስቲ ዩቲዩብ ላይ ገብታችሁ በማለዳ መያዝ ትረካውን አዳምጡ። መጽሐፉ የሌላችሁ ሰዎች እጅግ ነው የምትገረሙት። ያንን እስቲ እንዲያነቡ ጋብዟቸው ለኛ አባት። ምክንያቱም አይናቸው ስለማያይ ጆሮአቸውን የሚሰማው፣ ምክንያቱም ንቁ ናቸው። በመስማት ልባቸው የተከፈቱ አባት ናቸው። ከዛ ደግሞ ስብከቶቻቸው እንዲያዳምጡ ማድረግ። ምንድን ነው የሚሰብኩት እኛ አባት? እነዚህ አባቶች ምን የሚያስተምሩት? እንደው በቲክቶክ ተቆርጣ የምትወጣዋን ነው? ደሃ ጸልሳኗን ነው? መምህራን እንደዛ ናቸው። ደሃ ጸልሳን እንቁጠር ካልን የሁሉንም መምህራን ደሃ ጸልሳን ማውጣት እንችላለን። ይሄ የአንደበት ማዳለጥ፣ የፊደል መሳሳት ምንም ያለ ሰው ነዋ። እሱን ቆጥሮ ግን አምጥቶ ለምን እንደው ታውቃላችሁ? ግን እንከን የሚፈልጉባቸው የሚያጠምቅና የሚፈውስ አጋንንትን የሚያስወጣና በሽተኞችን የሚያድን እንደ ጻድቅ አድርገው ስለሚቆጥሩት እኮ ነው። እንደ አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ በቃ የሆነ የተለየ ስጦታ ማስተማርንና መፈወስን እንደ አገልግሎት አይወስዱትም። መምህር ግርማ እኮ እያገለገሉ ነው እንደ አንድ ሐዋርያ። ልክ ሐዋርያት በዘመናቸው እንደነበሩ እንደሚያገለግሉት የሚያገለግሉት። ተክልዬ እኮ ክንፍ ያወጡት እኮ ከጨረሱ በኋላ ነው እንዴ። አቡነ ገብረ መንፈስ ቅዱስ እኮ አኪዳን የተገባላቸው ከጨረሱ በኋላ ነው። ግን የትኛውም ሊቃውንትም ሆኑ የትኞቹም እነ ዮሐንስ አፈወርቅም ይሆኑ እነ ፖሊካርፕም የትኞቹም በዘመናቸው የሚያደርጉት ነገር በሙሉ አገልግሎት እንጂ የቅድስናና የብቃት ምልክት አልነበረም። አገልግሎት ነው የነበረው። ሰውን ፈወሱ፣ አስተማሩም፣ አጠመቁ፣ ምንም አሉ። አገልግሎት ነው የሚያደርጉት የነበረው። እኛ የማባት አገልግሎት ነው። ልክ ወንጌል የሚሰብክን እንደ ደሞዝተኛና እንደ ቅጥረኛ ወይም እንደሆነ እንደ ተራ አድርገው ቆጥረውታል። ማስተማርን የመሰለ ትልቅ ነገር የለም። ከዛስ የሚያጠምቁትም አባቶች ደግሞ ከቅዱሳን ከጻድቃን ጋር ማገናኘት። ለምን? ገድል ሲነበብ ስለኖርን ወንጌሉ ሳይነበብ ገድሉ ሲነበብ ነው የኖረው። ገድሉ ሲነበብ ደግሞ ተክልዬ እንዲያርገው ይሄን ያክል ሰው አጥምቀው እንዲያርገው ይባላል። ጥሩ ነው፣ ደስ ይላል። ተክልዬ ያስተማሩትን ወንጌል ለብቻው ቆርጦ አምጥቶ ደግሞ ይሄው ተማሩ፣ ይሄ የተክልዬ ትምህርት ነው ብሎ የሚያስተላልፈ ሰው አለ? የለም። ከዛስ ወንጌል በሚያስተምሩበት ሰዓት እስቲ የቴዎሎጂ ምሩቃን እንየዋቸው። ገድላትን አምጥተው አስተምረው ያውቃሉ? የለም። ሁሉም መጽሐፍ ቅዱስ ውስጥ ያለውን ታሪክ ብቻ ነው የሚያስተምሩት። ለምን? ህግ ወጥቶ ነው አይደለም? ነው በገድላት ላይ እርግጠኞች አይደሉም። ስለዚህ ፕሊስ ባካችሁን እንደዚህ አይነት ቪዲዮ የተቆራረጠ ቪዲዮ ስታዩ በደንብ አድርጋችሁ ግንዛቤ ስጡ። ሰይጣን ያምናል አያምንም? አረ ንገሩኝ። ያምናል አያምንም? በጎ ስራ አለው? ይጸድቃል አይጸድቅም? አይጸድቅም። አዳም ጸድቋል። ለምን ጸደቀ አዳም? ለምን ዳነ አዳም? ንስሐ ገባ፣ ተጸጸተ፣ አጥፍቻለሁ በድያለሁ አለ። ሰይጣን ግን አልተጸጸተም። አሁንም ስራ ላይ ነው። በአሁን እኔ ይሄን እየተናገርኩኝ የሆነ ቦታ ስራ ላይ ነው። እሱ ይገርማችኋል። እኛ ብንሰርበው ብናንቋሽ ጉዳዩ አይደለም። እሱ አያረጅ፣ ጡረታ አይወጣ፣ የዓመት ፈቃድ አይወስድ፣ ሁልጊዜ ስራ ላይ ይገርማል። እንደው አንዳንድ ጊዜ እንደው ምን ነው ጌታ ሆይ እንደው ክርስቶስ ሰምራ ያመጣችሁ ሐሳብ እኮ ጥሩ ነበር ባይከሽፍ ቆረቱን ለምናል እንደው ሰውን እያማለዱ ዘላለም ከመጨርጨቅ አንድ ጌታና አስታረቀ ምንጩን ላድርቀው ብላ ነበር እኮ ያሰበችው እሷ። እንደው ነገሩ ካቅም በላይ ሆነና ቀረ እንጂ የእሱ ሐሳብ ጥሩ ነበር። ዙሮ ያዕቆብ ምን ይላል? ሃይማኖት ምግባር የሌለው ሃይማኖት የሞተ ነው። እንደዛ ከሆነ ለማመንማ ማን ያምናል አሉ? ሰይጣን ያምናል። ነገር ግን በጎ ስራ ጥሩ ስራ የለውም። ስለዚህ አንድ ክርስቲያን ለመዳን የስንት ነገሮች ውህደት ያስፈልጉታል? የስንት ነገር? የሁለት። የምንና የምን? የምግባርና የሃይማኖት። እና ይሄው ያዕቆብ ሲናገር ምን ይላል? ወገኖቼ ታገሱ፣ ቻሉ፣ ጠንክሩ፣ በርቱ፣ ምክንያቱም የታገሱትን ብፁዓን እንላቸዋለን። ብፁዕ ማለት ንዑድ ክቡር ማለት ነው። ብፁዕ ማለት ስጋውን አሸንፎ ለነፍሱ ያደረ፣ በበጎ ስራ ያጌጠ፣ በምግባር በትሩፋት ያሸበረቀ፣ ለጸሎት የተጋ፣ ለምጽዋት የተጋ፣ ለደግ ነገር የተጋ፣ ዓለማዊ ምኞት፣ አያይን፣ አምሮት፣ የሰይጣን ፍላጎት፣ ፍትወተ ስጋ፣ ፈቃደ ስጋ ያላንበረከከው ታጋሽ። በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ ደህና ዋላችሁ ሄዳችሁ እንዴ? እሺ። በያዕቆብ መልእክት በገላትያ 5:22 ላይ ያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬውስ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች፣ የክርስትና መገለጫዎች። ምዕመናን፣ አንድ ሰው ጥሩ ክርስቲያን ነው የሚባለው
ጥሩ ክርስትና አለው የሚባለው ሹመት የሳያመጻድቀው ሲሻር ያልተሳቀቀ ሲያተርፍ ያልቦረቀ ሲከስር ያልወደቀ የቀኑ የሌሊቱ ጨለማ የማይከብደው የቀኑ ብርሃን ያላሳበደው ዝና ሹመት መልክ ውበት ያላሰከረው ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል? ጥሩ ክርስቲያን ይባላል። እኛው ክርስቲያን አለመሆናችንን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታዬ እንደው ወረቅ እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ እናንተና እኮ እያተረፉ ነው። የምቀኛ ጸሎት ይውላችሁ የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለህ? እንዲህ አይነት ክርስቲያን ሊሆን አይችልም። ክርስቲያን ማትረፉ አያመጻድቀውም፣ መክሰሩም አያሳቅቀውም። ክርስቲያን ሹመቱ አያመጻድቀውም፣ መሻሩም አያሳቅቀውም። ክርስቲያን የሌሊቱን ጨለማ አያማርርም፣ በቀኑ ብርሃንም አይሰክርም፣ አያብድም። ነገሮችን እንዳያመጣጣቸው ይቀበላል። ምዕመናን እንደው በጣም ይቅርታ አድርጉልኝ፣ አታሟርትብ ይበሉና ድንገት አይናችሁ ቢጠፋ ምን ታደርጋላችሁ? አቤት እኛ ቢሆን በማመልከቻ የጠፋ መሰለን። ድንገት እኮ ነው ጠፍቶ ያደረው። የሚገርማችሁ ነገር ምን ታደርጋ? እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ። ድንገት ይጠፋል አይን፣ ድንገት ይደነቁራል ጆሮ፣ ድንገት ይታሰራል አንደበት። ጧት በሰላም ወጥተው በሰውነታቸው ፓራላይዝድ ሆኖ በድጋፍ በዊልቸር የመጡ ሰዎች አሉ። ምን ተአምራል? ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች ሽረቱም ላይ አምላኪዎች ናቸው። እዚሁ ላይ የሚገርማችሁ ነገር ወናውን አስተወጽኦ የታገሱትን ብፁዓን እንላቸዋለን አለና ምን ይላል? ዘከመ ፈጸመ ሎቱ ሰማይክሙ ትዕግስቶ ለኢዮብ። የኢዮብን ትዕግስት ሰምታችሁታል። ዘከመ ፈጸመ ሎቱ እግዚአብሔር ስለቱ እግዚአብሔር ልመናውን እንደሰማው እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ምሕረቱ ብዙ ነውና ወመስተሳይል ሩሩህ ቸር ነውና የኢዮብን ልመና እንደሰማው ሰምታችኋልና የሚታገሱት ብፁዓን እንላቸዋለን። ኢዮብ እኮ ምዕመናን በጤንነቱም በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። 10 ልጅ በተመሳሳይ ቦታ በአንድ ጊዜ ህንፃ ተደርምሶ 10 ልጆቹ አንድ ቀን አለቁ። ሁሉ ልጆቹ መርዶ በአንድ ቀን መጣለት። ይሄ ነው እንግዲህ ትልቁ ችግር እዚህ ጋር ነው። አሁን ጸጥ ብዬ እንድታዳሙ ስለመሰላችሁ የትምህርቱ ርዕስ ምን ሊሆን ይችላል ብላችሁ ትገምታላችሁ? አሁን ሐሰተኛ አጥማቂዎችን ነበር ሲናገሩ የነበሩት። ከዛ ወደ ምን ዞረ? መጀመሪያ የተነሱበት ሐሳብ ምንድን ነው? እዚህ ጋር አሁን ምንድን የትምህርቱን ርዕስ የሚያስብ ሰው አለ? ይሄ በዚህ ጉዳይ ነው የሚያስተምሩት ብሎ በዚህ ባዳመጣችሁት 5 ደቂቃ ውስጥ እና ይኸውላችሁ ሰይጣን መጥቶ ማድቀቅ እንደሚችል ደግሞ እየመሰከሩ ነው ያሉት ማለት ነው አይደል? ሰይጣን አይደል ያደቀቀው? ከብቱን በሙሉ እንዳለ ጨረሰበት። በጉንም ፍየሉንም አህያውንም ፈረሱንም የኢዮብን 10 ልጆቹ ቤት ተደርምሶባቸው ሞቱ። ኢዮብ እዚህ ውስጥ ምንም አላረገም። ቅድም ያስተማሩት እሳቸው ምንድን ነው? እንዲህ እየተደረገብኝ ነው፣ እንዲህ እየሆነብኝ ነው በህይወቴ ላይ አትበሉ፣ የማያንቀላፋ አምላክ እናንተ ጋር አለ አለ። ኢዮብ ጋስ የኢዮብ ታሪካው ምሳሌ ሆኖ ሲመጣ ኢዮብን የሚመስል ሰው አለው አሁን ባለንበት ሰዓት? እስቲ አስተውሉ ይሄንን። እኔ ይቅርታ እየተቸዋቸው አይደለም ያለሁት። አንድ ስብከት ውስጥ የሚደግፈንም የሚቃወመንም ትምህርት ማስተማር ማለት ግራ ያጋባል። ባለፈውም ነግሬያቸዋለሁ። አባቶቻችን ዘውጉን ይዘው እያስተማሩ እየሄዱ ድንገት ወደ ጉባኤው ስገባ እውነቴን ነው የምላችሁ፣ ጉባኤ ላይ ብዙ ጊዜ ሲሄድ ልክ ሲያዩን ማለት ነው ርዕሳቸውን ይቀይራሉ። አጀንዳ ይቀይሩና ሐሰተኛ አጥማቂ ምናምን ብለው ርዕሱን ይቀይሩታል አሉ። አንዳንዶች ይላሉ ስለሚያውቁን እኮ ነው። ብዙ ጊዜ የሚያጋጥም ነው ሚዲያ ላይ ስለምንታወቅ። ሰርግም ተገናኝተን እንደዚሁ ከአንዳንድ መምህራን ጋር እኔ ሄድኩት ሙሽራውን ያጋባሁት እኔው ራሴ ባጋባሁት እኔው ራሴ በዳርኩት
ለዚህ ህይወት ባበቃሁት እኔኑ እዛው መድረክ ላይ እኔን ሊተቹ ሞከሩ። ከዛ ኧረ መምህር አለና ሙሽራው ቆሞ መምህር እሳቸው ናቸው ያጋቡኝ የኔኑ መምህር እየተቹን ያሉት ብሎ ሙሽራው ራሱ ተናገራቸው። የእውነት ነው የምላችሁ። እንደዚህ አይነት ትምህርት እንዲያስተምሩ አልፈልግም። እኔ መምህርን የጠራሁት ይኸው ፍሬህን እይ ብዬ ነው። ለቅዱስ ቁርባንም ለጋብቻ የሚያበቃኝ እሱ ነው። ምን ይላሉ አላቸው። ሰው ሳቀ። ምን ይበሉ መምህሩ ምን ይበሉ? አይ አይደለም እኔ እኮ ሌላውን አስተምሮን እኮ ታዲያ ስላዩት ለምን ርዕስ ይቀይራሉ? ድንገት መጥቼ እኮ ቁጭ ስል እኮ በ5 ደቂቃ ውስጥ ገለበጡት። ለምን? ከኋላ ጥግ ላይ ሆኜ ወንጌሉን 20 ደቂቃ እየሰማው ነበር። ከዛ ቦታ ሳገኝ ነው ወደ ሙሽሮች አካባቢ ቦታ አለና ብለውኝ ቆሜ እኮ በቃ ደስ የሚል ትምህርት እያስተማሩ ምናምን በቃ ደስ ብሎኝ ወደ መድረኩ ጋር መጣ ብዬ ቁጭ እላቸዋለሁ። አንዳንድ ሰዎች አሉ ብለው ርዕሱን ቀየሩት። ወይኔ ዘውግ መሳት ይሄ አይደለም ታዲያ አቅል መሳት ማለት እውነት ለምንድን ነው በዚህ ልክ ራሴው በዳርኩት ራሴው ባጋባሁት ቅድመ ጋብቻ የምክር አገልግሎት 15 ቀን ድህረ ጋብቻ የምክር አገልግሎት 15 ቀን በምሰጠው በራሴው ተማሪ እኔ እኮ ገረመኝና አባቴ ምን አጥፍቼ ነው አልኳቸው። ከዛ ቆይ በኋላ እናወራለን መምህር አሉኝ። በመምህርነት ያምናሉ አልኳቸው። ነኝ አይደል ያልከው አሉኝ። እርሶ መምህር ኖት አልኳቸው። አዎ። ማን የሰጡት? ቤተክርስቲያን። እኔ አላየሁም አልኳቸው። ታዲያ ለአንተ ማሳየት የለብኝ እኔም ደግሞ ለእርሶ ማሳየት የለብኝም አልኳቸው። ህዝቡ ሳቀ። ሰርግ ላይ ነው። እኔ አውቄ ፈገግ ብዬ ነው የማወራው ነገሩ ወደ ጸብ እንዳይሄድ። እርሶ መምህርነቱን ለማሳየት ደረቶ ላይ ለጥፈው ነው የሚሄዱት አልኳቸው። አይደለም በቃ እኔ ተሰጥቶታል አሉ። እኔም ተሰጥቶኛል፣ ቤተክርስቲያን ሰጥታኛለች። ስለምንድን ነው መምህርነትን እያነሱ የት እንደተማሩ ማናቃቸው? በገሃድ እኮ ነው የሚናገሩት። ሰው አላወቀም እኔን እንደሆነ። ለምን ህዝቡ እያዳመጠ ነው። እኔ ገብቼ ነው ቁጭ ያልኩት። ለካ እኔን ለመውጋት እንደሆነ ህዝቡ ሲገባው መሳቅ ጀመረ። ከዛ የሙሽሪት እናት መጡና አባቴ የምግብ ሰዓት እንትን ሙሽሮቹ ቆርበው ስለሆነ እንትን ያሉት ትንሽ ምሳይ ብሎ በቃ ይበቃል ትምህርቱ ምናምን ብለው የሙሽሪት እናት ተናግረው ፕሮግራሙ ተቋረጠ። ትምህርቱ ተቋረጠ። በማን? በራሳቸው ጥፋት። የማይነካ ርዕስ አንስተው እንዴ! ሙሽራው በኋላ ላይ ቤት ውስጥ መልስ ሲጠራቸው ማነው ሙሽሪት ቤት ሲሄዱ ሙሽራው ኑ አባት ያለና አጠገባቸው አስቀምጠና እኔም በዚህ በኩል አስቀምጠው እሱ የጓህነቱ በሉ እሳቸውን እሳ አባቴ ናቸው ታረቁ አለኝ። እንዴ መች ተጣላን አልኩት። ራሳቸው እኮ ናቸው ነገር የፈለጉኝ። እኔ ምንም አልተጣላኋቸውም። አጥፍቼ ከሆነ ይቅርታ፣ ግን ራስዎት ነዎት ማይነሳር ሲያዩኝ መጣ አብሾ አልኳቸው አሉኝ። አብሾ መጣ። አሁን ደስ ይሎታል አልኳቸው። እንዴት እንደዚህ ትለኛለህ አይደል የሚሉኝ። አሁን አልተናገሩም። ይኸው ፊትዎት ተቀየረ አልኳቸው። እኔን በመድረክ ላይ እንደዛ ሲናገሩኝ ምን ይሰማኛል እስኪ ንገሩኝ አልኳቸው። ሲያዩኝ አብሾት ተነሳ አልኩት። ይኸው ተቆጡ። እርሶ እኔን ሲያዩ እንደዚህ ከተናገሩኝ እኔ ስናገሩት ለምን እንደዛ አይሰማዎትም? አንድ አይነት እኮ ነን እኮ ለምንድን ነው ምንገፋፋው አልኳቸው። እኔ ይሄ ልጅ እሺ ለቁም ነገር አበቃሁት። ትምህርታችን ምን አይነት ነው ማለት ነው? ጤነኛ አይደለም ማለት ነው አልኳቸው። አይ ይሁን ጥሩ በቃ አሁን የሰው ሰርግ ነው የሰው ደስታ ነው ግድ የለም ሌላ ጊዜ ይቆየን ምናምን አሉ። ካህን ስለሆኑ ትጉት አልኳቸው። ምን ታረጉታላችሁ? በሰው ሰርግ ላይ መበጥበጥ፣ ዘውግ መሳት በጣም ነውር ነው በእውነት ነውር። እንዴ ካጋባኋቸው ሙሽሮች ውስጥ አንድ የተፋታብኝ ሙሽራ የለም። ለምን? ትምህርቱ ጤነኛ ትምህርት ስለሆነ። ጤነኛ መሆን ብቻ አይደለም መሰረታዊ የሆነ ትምህርት ነው የማስተምረው። ካስታረኳቸው ውስጥ ደግሞ የተጣላብኝ የለም። ለምን? የማስተምራቸው ትምህርት ስር የሰደደ ትምህርት ነው። የጸባቸው ምንጭ ማን እንደሆነ የምነግራቸው፣ እነሱ ጥፋት እንደሌለባቸው፣ እንዴት መጾም መጸለይ መስገድ እንዳለባቸው፣ ሚስቱ እንዴት መረዳት እንዳለበት፣ እሷም ባሏ እንዴት መረዳት እንዳለባት ነው ማስተምራቸው። በደው ከዚህ ከራስ ፀጉሩ እስከ ግርፍ ጥፉ ድረስ በደው የተመታ በመግል ተዋጠ፣ በትል ተከበበ፣ ተላ፣ ሸተተ፣ ከረፋ። ይሄ የሚገርማ ኢዮብ የቀረው ይላሉ አባቶቻችን። ሌላው ሁሉ ሰውነቱ አልቆ ከዚህ በላይ ይቺ ብቻ ነበር ልቡ ብቻ ነበር የቀረው ይላል። ከዛ አንደኛ ሀብቱ ንብረቱ ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ። ጤናው ጠፋ ብቻ ጉንፋን እንዳይመስላችሁ ተቆራረጠ።
ገላ የሚያክበት እጅ ስላልነበረው አመዱ ላይ ይንከባለለበት ትሩ ረፍት ነስቶት ይላሉ አባቶቻችን። ከዛ አራተኛ ሚስቱ ከዳችው። እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት መባል ለክብር ያገለግል ነበር። ያ ሁሉ ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ፣ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስቲቱ ምንድን ያለችው? ኢዮብ እምይእዜሰ ባርኮሙ ለእግዚአብሔር። አሁን ነገር ሁሉ አልቋል። ካሁን በኋላ ምንም የቀረን ነገር የለም። እግዚአብሔር ካሁን በኋላ ምን ያደርግብኛል ብለህ ተፈራዋለህ? ማድረግ የሚችለውን ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት። ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታመጸው ኢትዮጵያ ከገባችሁ ታመልጣላችሁ። በዚህም ላይ ታዝነው ኬንያ አንድ እግራችሁ ኬንያ ከገባ አመለጠ፣ በቃ አለቀ። እግዚአብሔር ላይ አምጾ ግን የትም ማምለጥ አይቻልም። የትም አሳዶ ይይዛል። እግዚአብሔር ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው። ስለዚህ ትዕግስቱ ምዕመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ አይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ይሄን ነው እኮ ያልነው። አሁን አላስተዋሉትም እንዴ? እኛ ወይ ምዕመኑ ገብቶታል ወይ ደግሞ እሳቸው እንጂ አላቅም እያስተማሩ ያሉት። በእውነት የእኛን ትምህርት እኮ የሚደግፍ ነገር ነው። ሰይጣን በዚህ ልክ ሰውነትን እንደሚያከረፋ እንደሚያሸት ኃይል እንዳለው ስልጣን እንዳለው እግዚአብሔር ምን አደረገ? ነፍሱን እንዳትነካ ስጋውን እንደፈለግክ አድርግ ተባለ። መጀመሪያ ኢዮብን እንዳትነካ ንብረቱን እንደፈለግክ አድርግ ተባለ። አደረገ። ኢዮብ አልከዳም። ኢዮብ መወራረጃ ሆነ። የምን የእግዚአብሔር አምላክነት በኢዮብ ውስጥ እንዴት እንደሚታይ ሰይጣን ኢዮብን አይቶ እንዲቃጠል እኮ እንዲናደድ እኮ ነው። የኢዮብ ህመም ሰይጣንን እኮ ነው የሚያናድደው እኮ የሚያቃጥለው፣ ትክን ነው የሚያደርገው። ግን ማን ፈቅዶለት ነው? ለሰይጣን እግዚአብሔር ፈቅዶለት እኮ ነው። ብዙ ሰዎች እኮ በጸበል ቦታ ላይ ቶሎ የማይድኑት እግዚአብሔር ይዟቸው ነው። ሰይጣን ብቻ ለሚያዛቸው እግዚአብሔር ቶሎ እንዳይድኑ አድርጓቸው ነው እንጂ እግዚአብሔር መፈወስ አቅቶት አይደለም። እነዚህ የሚያጠምቁ አባቶች ቶሎ ገላግለው መሸኘት አቅቷቸው አይደለም። እግዚአብሔር ልክ እንደዚህ እንደ ኢዮብ ይዟቸው ነው። ትምህርታቸውን እስኪያውቁ እስኪገባቸው፣ ከእግዚአብሔር ጋር በደንብ በንስሐ እስኪታጠቡ፣ የቤተክርስቲያን ፍቅር እስኪገባቸው እዛው ቤተክርስቲያን ጸበልተኛ ሆነው ቁጭ ይላሉ። ከዛ በኋላ ልክ ቅዱስ ጳውሎስ እንደተናገረው ነፍሱ እንድትድን አለ የቆሮንቶስ መልእክት ላይ፣ ነፍሱ እንድትድን ስጋው ለሰይጣን ተላልፎ እንዲሰጥ ፈቅጃለሁ አለ፣ ወስኛለሁ፣ ፈርጃለሁ አለ። ጸበልተኛ ይሁን ማለት እኮ ነው። ሰይጣንን ለማስወጣት በሚሰግድበት በሚጸልይበት በሚተጋበት ሰዓት ከእግዚአብሔር ጋር ይታረቃል። ነፍሱ እንድትድን በምጽአት ጊዜ በክርስቶስ ፊት እንዳያፍር። አንዳንዴ እንደዚህ አይነት ሰዎች አሉ፣ ቶሎ የማይድኑ ሰዎች አሉ። ኢዮብ ደግሞ መጀመሪያውኑ ምንም አላጠፋም፣ ግን በህይወቱ ላይ ይሄ ሁሉ መከራ ደረሰበት። እስቲ በቦታው ላይ ሁኑ። አሁን ያሏችሁ እናንተ ልጆች ቢያልቁ ምን እንደምትሉት? ሃይማኖት አትቀይሩ፣ አትከዱ። የኢዮብን እምነት ስጠን ማለት ይሄ ነው። እንዴ ልጆቼ እግዚአብሔር ሆይ ይሄ ሁሉ መስዋዕት ያቀረብኩኝ ይሄ ሁሉ ላንተ እየጸለይኩኝ ቆራቢ ልጆቼ ለምን ሞቱ? እውነት ለሰማዕትነት የምትቆጥር እናት አለች? ኧረ እንኳን ለሰማዕትነት ያውን ክርስቲያኖች ተገደሉ ተረሸኑ ተብሎ እንኳን እንዴት ተገደልን ያሉ እንዴት እየተጮህ እንደሆነ እያያችሁ ነው አይደል? ስለዚህ ሰይጣን ሲፈቀድለት በእኛ ህይወት ውስጥ እንዴት እንደሚሰራ እዩት። ማን ፈቅዶለት? እግዚአብሔር። እኛ ደግሞ ፈቅደንለት ደግሞ ሲገባ ደግሞ አስቡት። ኃጢአት መስራት ሰይጣንኛ ውስጥ እንዲሰራ መፍቀድ ነው። አለመጸለይ ሰይጣንኛ ውስጥ እንዲሰራ መፍቀድ ነው። ቸልተኝነት፣ ማላገጥ፣ ዘወትር ቤተ ክርስቲያን አለመሄድ፣ አለማስቀደስ፣ አለመጠመቅ በእኛ ላይ ሰይጣን እንዲሰለጥንብን መፍቀድ ነው። ስለዚህ ስንፈቅድለት ደግሞ ወይም ልክ እንደ ፈቃድ የሚመስሉ ነገሮችን ቸል ብለን ስጋችንን ስንተወው መጥቶ የሰለጥንብንና መከራችንን ያሳየናል። እንቶ ዝም እንበል እኛ እንደ ኢዮብ ነን ብለን ቁስላችን በሙሉ ቅፍቅፍ ሲል ዝም እንበል? አንጠመቅ? በእኔ ላይ ያለ ሰይጣን ታሰር አንበል? ጌታው ይቅር በለኝ አንበል ማለት ነው? ጉልበት አግኝቶ ሰይጣን ኢዮብን እንደዚህ ካደረገ ይሄን ትውልድማ እንዴት ነው ማያሻው? እንዴት ሽታ ያደርገው? ሊያውም ሳይጠራ መጥቶ ተጠርቶ መጥቷል። ሳይጠራ መጥቶ ተጠርቶ ከመጣማ ተውት ድባቅ ነው የሚመጣው። እና ትምህርቱ የእኛን ትምህርት ነው በደንብ እኛን ነው የሚደግፈው። የተጻፈው ርዕስና እሳቸው የሚናገሩትና ዋና ዘውጉ አይገናኝም።
ይህንኑ ትምህርት እሳቸው ያስተማሩትን ትምህርት እኛም አስተምረነዋል። ኢዮብን በስንት ጊዜ ደጋግሜ ያስተማርኳችሁ። እሳቸው ያስተማሩትን ትምህርት እያስተማርን ራሱን ተመሳሳዩን ትምህርት እያስተማርን በምን እንጣላለን? አጋንንት በማስወጣት ለምን ትወጣለህ ነው እንዴ? ለምን ሰይጣንን አስወጣችሁት ነው? ጥብቅና ነው። እኔ እኮ ይገርመኛል እኮ አንዳንድ ጊዜ ሰው እንዴት በዚህ ልክ ሰይጣን በመውጣቱ ይናደዳል። ሁሉም ቲክቶከር፣ ዩቲዩበር ይህንን ትምህርት ማስፋፋት አይፈልግም። ይዋቸው እስቲ እነዚህ ሪአክሽን ቪዲዮ የሚሰሩትን ቲክቶከሮች፣ የድሮ የቆዩትን ዩቲዩበሮች የእኛ ተማሪ እናንተ ካልሆናችሁ በስተቀር በፍጹም እኮ አሁንም እናንተ ተጽዕኖ እየፈጠራችሁ ነው ያላችሁት። በፍጹም እንደ ምስክር እንደ እውነተኛ ምስክር አድርጎ አቅርበውት እንኳን ሰው እንዲማርበት አያመጡት። ለምን? እነሱም ይፈራሉ፣ ችግር አለባቸው። መሳቅ፣ መጫወት፣ መዝናናት ብቻ። ራቁቷን ሆና አንዲት ሴት በአስፓልት ላይ ብትሮጥ እሱን ጉድ 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 ብለው ሪአክሽን ቪዲዮ ይሰሩበታል። ቄሱ ቢራ ሲጠጡ ምናምን ጉድ ይባላል። አጅሬውስ እንዲያርጊያት ሲል ማንም ሰው ቆርጦ የሚለቅ የለም። የትኛውም ቲክቶከር፣ የትኛውም ዩቲዩበር ይህን ትምህርት የሚቃወሙ ሰዎች አያቀርቡትም። እውነተኛ እንደሆነ አያቀርቡትም። ለምን? ሰይጣን የሚያሰራውን ስራ በሰው ላይ አድሮ ሲያሰራ ቪዲዮ ተቀርጾ ተለቆ የሰው መጨረሻ እዩ ይባላል። ይህንን ያሰራው መንፈስ ደግሞ ሲጋለጥና እኔ ነኝ እኮ እንደዚህ ያደረኩት ሲል ደግሞ መስማት አይፈልጉም። ትውልድ አዲስ ኒው ኤጅ ማለት ነው። አዲሱ ትውልድ